ስሜ ሚዛን ክዳነ እባላለሁ። ለሙኩራ ክፍለ ከተማ ወረዳ 14 ህብረተሰብ ተሳትፎና በጎ ፍቃድ ማስተባበሪያ ጽሕፈት ቤት ኃላፊ ነኝ። አሁን እዚህ የመጣሁት የክራይስት ኪንግደም ቤተክርስቲያን ለተለያዩ በጎ ተግባራት የሚውል ስራዎችን እንደሚሰራ እናውቃለን። ባለፈውም ለአቅመ ደካሞች የማዕድ ማጋራት ፕሮግራም ሲደረግ በሰዓቱ እዛም ተገኝቻለሁ። ዛሬ ላይ ደግሞ የበረ ስጦታ ለወረዳችን ሰጥተዋል። እኛም ደግሞ የተሰጠውን ስጦታ ደግሞ ለሚመለከተው አካል ወስደን ለተለያዩ አቅመ ደካማ ለሆኑ ሰዎች በበዓል ቀን ህዝብን ለሚያገለግሉ የጸጥታ አካላት፣ ለእሳትና ድንገተኛ አደጋ ሰራተኞች ለነዚህ የሚውል ተግባር ነውና ይሄንን ሁሉንም ነገር መንግስት መሸፈን አይችልም። በጎ ፈቃደኛ በሆኑ ተቋማት ቀና ልቦና ባላቸው ግለሰቦች በእነሱ የተሰራ ስራ ነውና እኔም አሁን የመጣሁት ይሄኛውን ተሰጠንን የበረ ስጦታ ወረዳ አስተዳደሩን በመወከል ለመቀበል ለመጣሁትና ለወደፊትም እንደዚህ አይነት መልካም ተግባራት ተጠናክረው እንደሚቀጥሉ ተስፋ በማድረግ ለተሰጠን ስጦታ ትልቅ አክብሮት እናቀርባለን በተጠቃሚዎች ስም። ከዚህ በፊትም በተለያዩ ተቋማትና በተለያዩ ቦታዎች የተለያዩ ተግባራትን ካሁን በፊት እኔ እስከመጣሁ ድረስ ራሱ 3 ጊዜ 4 ጊዜ በላይ የማዕድ ማጋራት ፕሮግራም ላይ አልባሳት በመስጠት የተለያዩ ቁሳቁሶችን በማበርከት ትልቅ አበርክቶ ሲያበረክት ነበርና ከጊዜ ወደ ጊዜ ግን የሚሰጡ ስጦታዎች በመጠንም በአይነትም ደረጃውም ጥራቱም ያደገ ነው የሄደውና እኛም እንዳስተዳደር ይሄ ተቋም ከመንፈሳዊ አገልግሎት ባሻገር ለስጋዊ ስራዎቹንም ዓለማዊ ስራዎችን ጭምር የደገፈ ነው አለውና መንግስትም እንደዚህ አይነት ተቋማቶችን ከመንግስት የሚጠበቀውን ተግባራት በመደገፍ በመተጋገዝ ዞሮ የየትኛውም ተቋማት ዓላማ አገርን የመገንባት ህብረተሰብን ከመንፈሳዊ ህይወት ባሻገር በመልካም ስነ ምግባር ትውልዱ እንዲቀረጽ ሰው መልካም ባህሪ እንዲኖረው ጭምር ያደረገ ያለው በየትኛውም መመዘኛ የመንግስትን አካሄድ የሚደግፍ ስራ ነው የሃይማኖት ተቋማት እየሰሩ ያሉት። በዋናነት የክራይስት ኪንግደም ቸርች ይሄኛውን ተግባር በተግባር የተወጣ ይገኛል። እንደ መንግስት እኛም እንደግፋለን። ተቋሙም ለወደፊት እገዛውን አጠናክሮ እንደሚቀጥል ተስፋ በማድረግ የተሰጠኝን ሀብት ደስ ባለኝ በአክብሮት ይቀበላለሁ። እንደአጠቃላይ ለቤተክርስቲያኒቱና ለመላው ለወረዳችንም ለከተማችን እንዲሁም ለከተማ ነዋሪዎች መልካም የ2018 የኢየሱስ ክርስቶስ ልደት በዓል እንዲሆን ይመኛለሁ። አመሰግናለሁ። ክራይስት ኪንግደም ኢንተርናሽናል ቸርች በኪንግደም ግሎሪ ቲቪ በየአካባቢው የምትመለከቱን በኢትዮጵያ ከኢትዮጵያ ውጭ ኢትዮጵያውያን፣ ኤርትራውያን በያላችሁበት ሰላማችሁን እግዚአብሔር ያብዛ። ዛሬ እዚህ የተገኘነው የወረዳችን የማህበራዊ ጉዳዮች ማስተባበሪያ ጽሕፈት ቤት ኃላፊ ከሆኑት ጋር ለበዓል የጌታ ልደት መታሰቢያ በዓል እንደተባለው በተለያየ ኃላፊነቶች ላይ ሆነው በእሳት አደጋ፣ በፖሊስ ማህበረሰቡን ሲያገለግሉ ለነበሩ አካላት እንዲሁም ለአቅመ ደካሞች የሚሆን የበሬ ስጦታ ቤተክርስቲያናችን አድርጋለች። ቅዳሜ ዕለት ደግሞ በነበረን የጎዳና ተዳዳሪዎችን እንዲሁም በተለያየ ችግር ላይ ያሉ ወገኖቻችንን ከ250 የሚሆኑ ወገኖቻችን ማዕድ ማጋራት ጊዜ አድርገናል። የአልባሳት ስጦታ አድርገናል። በዛም ስፍራ የመንግስት ተወካዮች እንዲሁም ደግሞ የቤተክርስቲያን አመራሮች የቤተክርስቲያናችን አካሎች ተሳትፈው የማልበስ እንዲሁም ደግሞ ማዕድ የማጋራት ጊዜ አድርገናል። አሁን ደግሞ በተጨማሪ በተለያየ ኃላፊነት ውስጥ ሀገራቸውን ያገለገሉ አቅመ ደካሞች ለነሱ ደግሞ የሚሆን የበሬ ስጦታ ቤተክርስቲያኒቱ አዘጋጅታ የመንግስት ኃላፊዎችን ወደ ስፍራው ጋብዛ ዛሬ ታስረክባለች። ያው መጽሐፍ ቅዱሳችን የሚናገረው ቃል አለ። መጽሐፍ ሁለት ያለው አንዱን ይስጥ ነው የሚለው። በሌላ አማርኛ እኛ ጋር የተረፈ ነገር የሌሎችን ጉድለት ይሸፍናል። አንዳንድ ጊዜ ህይወታችን ውስጥ እኛ ሁለት ካለን አንዱ ለኛ በቂ ሊሆን ይችላል። አንደኛውን ደግሞ የሌላቸው አንድ ለሌላቸው ሰዎች ብናጋራ ብንሰጥ መጽሐፍ ቅዱሱ የሚያስተምረን እሱ ነው። ካፌ ላይ ገብተን ምግብ ቤት ገብተን ከምንበላው በላይ የሚተርፍ ነገር አለ። ያ ደግሞ የሚተርፍ ነገር የሚያስፈልጋቸው ሰዎች አሉ። በቤታችን ካለው አልባሳት ትርፍ አልባሳቶች አሉ። ያ ትርፍ ነገር ለኛ ትርፍ የሆነው ነገር ለሌሎች ወገኖቻችን ደግሞ አስፈላጊ ይሆናል እና ያለንን ትርፍ የሆነውን ለሌሎች የምናከፍልበት ጸጋ አቅም
እንዲበዛ በዚሁ አጋጣሚ በኪንግደም ግሎሪ ቲቪ የምትከታተሉን በሙሉ በመላው ዓለም ላላችሁ አሳስባችኋለሁ። በያላችሁበት ይህንን በዓል የጌታን ልደት መታሰቢያ በዓል የሆነውን በመስጠት ወገኖቻችሁን በማሰብ ሁለት ልብስ ካላችሁ አንድ ለሌለው በማጋራት ማዕዶቻችሁን ከጎረቤቶቻችሁ ጋር በማጋራት ደካሞችን በማሰብ አቅመ ደካሞችን በማሰብ እንደው በሱ አይነት መንገድ ጌታን በሚያስደስት ሁኔታ ቀኖቹን እንድናሳልፍ እመክራለሁኝ። ቤተክርስቲያናችን ያው ትልቅ ለትውልድ የሚሻገር ተቋም ግንባታ ላይ ነው ያለችው። ይሄንን ስታደርግ በጣም ተርፏት አይደለም፣ ግን እንደ መስጠት ያክል ሳይሆን እንደ መቆረስ ያክል የሚያመንን ግን መደረግ ደግሞ ስለሚገባው የኛን እርዳታ የሚፈልጉ ማህበረሰቦች ስላሉ በዚህ ጊዜ ወደኛ የተዘረጉ ብዙ እጆች በየቦታው በየክልሉ በየቦታው በየስፍራው አሉ። ዛሬ የምታዩን ሰዎች የእናንተን ድጋፍ የእናንተን እርዳታ የሚፈልጉ ወደ እናንተ የተዘረጉ እጆች አሉ። መጽሐፍ ደግሞ የሚናገረው ይሄ ነው፣ ለድሃ የሚሰጥ ለእግዚአብሔር ያበድራል ነው። ለድሃ መስጠት የሚያጎል የሚጠፋ የሚያከስር ነገር አይደለም፣ ብድር ነው። እግዚአብሔር ለእናንተና ለዘራችሁ ያንን ደግሞ ይከፍላል። ስለዚህ በያላችሁበት የኔ ጌታ ልደት መታሰቢያ በዓልን በመስጠት እግዚአብሔር አንድያ ልጁን ወደዚህ ዓለም የሰጠበት ለኃጢአተኞች የሰጠበት ነው። እኛ ደግሞ ክርስቶስን ተቀበልን አገኘን የእግዚአብሔርን ስጦታ አግኝተን ድነናል ብለን የምናምን ሰዎች ለሌሎች ያለንን ትንሽ ነገር በመስጠት በማካፈል ይህንን በዓል በዛ አቅጣጫ እንድናስበው አበረታታችኋለሁ። በያላችሁበት እግዚአብሔር አብዝቶ ይባርካችሁ። እንወዳችኋለን። የእግዚአብሔር መልካምነት፣ የእግዚአብሔር በጎነት፣ የእግዚአብሔር ጸጋ በእናንተና በቤታችሁ ላይ በኢየሱስ ስም አሜን። ተባረኩልን። መልካም ዓመት ባሽ ለሰዎችም መጎስብር ለሰዎችም መጎስብር ለሰዎችም መጎስብር ለሰዎችም መጎስብር